ولا يحلفون إن أردنا إلا الحسنى እና እነዚህ ተንኮለኞች ካለቃቸው በተሰጣቸው ስውር መመሪያ መሰረት ይሄንን ቦታ መስጂድ በሚል ስያሜ ታቋቋሙና ታዘጋጁ በኋላ ለምንድነው የመስጂድ ጥረት የለምና እዚህ ቦታ ይሄን ለመስራት ለምን አስፈልጋችሁ ሲባል ተንኮላቸውን ለመሸፈን ሲሉ በቃለ መሐላ የማስተባበያውን ያጅባሉ ይላል። እኛ ይሄንን መስጂድ የሰራነው መልካም ነገር ሽተን ነው ለደካማ ወገኖቻችን ሩቅ ያው ወንዝ ተሻግረው መሄድ ስለማይችሉ በጨለማ እዚህ እንዲያርፉ የሰፈር ደካማዎች እንዲጠቀሙበት ብለን ነው እንጂ ከዚህ ውጭ ሌላ አላማ የለውም ወላሂ እያሉ ለመልካምና ለሰናይ ተግባር እንደተሰራ ሊያረጋግጡ ይምሉልሃል በአላህ ስም ይላል። ወላሁ የሻድ ኢነሁም ለካዲቡን እነሱ ይሄን ይበሉ እንጂ አላህ ግን በዛ አባባላቸው ውሸታሞች መሆናቸውን ይመሰክርባቸዋል በማለት አጋለጣቸው። ቀጥሎም ላ ተቁም ፊህ አበዳ አለ ለነብዩ። ስለዚህ በዛ አላማ ነውና ቦታው የተቋቋመው አንተ ሂደህ ያንን ቦታ እንዳትቆምበት ማለት ያው በስነ ምረቃው እንዳትገኝ፣ ምክንያቱም አንተን የጠሩ ህጋዊ ለመሆን ነውና ያው ነብዩን አስመርቀዋል እኮ ያውቁታል እኮ ተብሎ ህዝቡ እንዲሄድ ነው ይሄን እንደባ የሰሩት። አንተ ከሄድክ ግን ነብዩ ያላወቁት ነገር እንዴት መስጂድ ብለን እንሄዳለን ብሎ ሰው ቁጥብነትን እንዳያሳይ ያደረጉት ደባ ስለሆነ እዛ ቦታ ጭራሽ መሄድ የለብህም አላቸው አላህ Subhanahu Wa Ta'ala። ለመስጂዱን ኡስቲሳ አለ ተቅዋ ሚን አወል የውሚን አሐቋ አን ተቁመ ፊህ ተራስህት መስጂድ ተዋናው መስጂድ ሌላ የጎረቤት መስጂድ ሄደህ ማስተባበርና ማጠናከር ካስፈለገ በዚህ በእነሱ ፈንታ ይልቁንስ እዛው በአቅራቢያው የሚገኘው መጀመሪያው አያመል እስላም ላይ ተሂጅራህ እንደመጣ የመሰረትከውና የሰራው መስጂድ ሲሰራም ደግሞ አላህን በመፍራት ላይ የተመሰረተው በአንተ እጅና በትክክለኛ አማኞች ትብብር የተቋቋመው ታላቁ የቁባ መስጂድ አሐቋ አን ተቁመ ፊህ ከነዚህ ከተንኮለኞቹ መስጂድ የበለጠ እሱ ነው ሄደህ ልትቆምበትና ልትጎበኘው የሚገባው ይላል። ፊህ ሪጃሉን በዛ በቁባ መስጂድ ውስጥ ልዩ የሆኑ ጎበዝ ሰዎች አሉ አለ። ዩሂቡን አየተጧሃሩ ንጽህናን የሚወዱ የሆኑ እንግዲህ ተዛሂርም ተባጢንም ቁሻሻ ነገር የራቁ ተንኮል የሌለባቸው መስጂዳቸውንም በአግባቡ አላህን በመፍራት የገነቡ የሆኑ ሰዎች አሉና ማበረታታትና ማነቃቃት ካስፈለገ ጊዜ ካለህ እዛ የሄድክ እነሱን አጠናክራቸው ይልቁንስ የዚህ የተንኮል ቋት የሆነውን ተወውና አላቸው። እና ይሁቡና እየተጧሃሩ ማለት ተከባኢርም ተሰጋኢርም ገንዘብ ወንጀል ሊጠሩ የሚጥሩ እና አህለ ቁባ አጥቂያዎች ናቸው አላህ መሰከረላቸው ማለት ነው። እነሱ ያንን መስጂድ መጀመሪያውንም በአንተ መሪነት ነው የተመሰረተው ገና ከመካ እንደመጣህ። ከዛም ጀምረው ደግሞ በዛው በአላማው ላይ በንቃትና በትጋት ተትልልቅም ሆነ ተጥቅቅኑ ወንጀል ርቀው ንጹህ በሆነ ልቦና ጌታቸውን የሚገዙ የሆኑ ሰዎች መስጂድ እሱ ነው ሊጎበኝና በአንተ ሊተባበር የሚገባው አላቸው። ወላሁ ዩሂቡል ሙጠሂሪን አላህ ንጹህና የሚፈልጉን ሰዎች ይወዳቸዋል። ንጹሃን ሁልጊዜ በዛሂር በባጢኑ ንጹህ የሆነን ሰው አላህ ይወዳልና ይልቁንስ እነሱ መስጂድ ሄደህ እንድታስተባብርና እነሱን እንድታጠናክር ጋብዝሃለሁ አለ። ሱብሃንአላህ። እነዚህኞቹ እንግዲህ የተንኮል መስጂድ ሰርተው ነብዩን በግብዣ ጠርተው ሊያስመርቁና ዝና ሊያተርፉ ጎንበስ ቀና እያሉ የነሱን ጥሪ አከሽፎ ያላሰቡትን ማስመረቅና ማለት ያልፈለጉትን ሰዎች እነዛ ደግሞ ጌታ ዘንዳ ጥሩ በመሆናቸው በእነሱ ፈንታ ይልቁንስ ያኛውን ዋናውን መስጊድ አጠናክር ብሎ ጌታ መመሪያ ሰጠለ ነብዩ ማለት ነው። እና እነዚህ አለቁባዎች እንግዲህ በዚህ አጋጣሚ ምቀኛ ሁሉ ጊዜ ያ የተመቀኘውን ወገን አጠፋለሁ ይመስለዋል፣ ግን ያሳድገዋል በተቃራኒ። ይሄ ነገር በእንቅስቃሴ ባይደረግ ኑሮ የቁባ መስጂድ ደረጃና ማዕረግ ወይም የሰዎቹ ዝና እንደዚህ ይፋ ባልወጣ ነበር ማለት ነው። በዛ አጋጣሚ እነዚህን ወዳጆቹን አወድሶ ተንኮለኞቹን አረከሳቸው ማለት ነው። እና ከዛ ጀምረው በየሳምንቱ
ታገር ካልወጡ ወይም ልዩ ችግር ካላጋጠማቸው በስተቀር ሁል ጊዜ በየሳምንት የቁባን መስጂድ በቋሚ መልኩ ይዘይሩ ነበር። ቅዳሜ ጁሙአ ቀን ያው ጁሙአ ይሰገዳል ዋናው መስጂድ፣ የቁባም ሰዎች ጭምር ይመጣሉ ማለት ነው እሳቸው ጋር ለመስገድ። ከዛ በኋላ ይሄ የትልቁ መስጂድ እያደገና እየሰፋ ሲመጣ ያ የመጀመሪያው ታሪካዊ መስጂድ እንዳይዳከም ለማጠናከር እሱንም እኮ ነብዩ ይጎበኙታል ይወዱታል እንዲባልለት በየሳምንቱ ቅዳሜ ራጅለን ወራኪባ ይላል። አንዳንድ ጊዜ በእግራቸው ለመዝናናትም ጭምር ሲፈልጉ፣ አንዳንድ ጊዜ ደግሞ ግመል ተቀምጠው በየሳምንቱ ቁባ መስጂድ ሄደው ይዘይሩ ነበር። ዛሬ ጁሙአ መተው ቁባ ሰዎች እዚህ ይሰግዳሉ፣ በነጋታው ቅዳሜ ደግሞ እሳቸው ሄደው ጧት የነሱን መስጂድ ይጎበኙ ነበር ማለት ነው። ይህንን ክብር እንግዲህ የሰጠው አላህ Subhanahu Wa Ta'ala ለቁባ መስጂድ ሰዎቹ በጥሩ እምነት ላይ የተመሰረቱና ንጹሃን በመሆናቸው ሳቢያ ነው። በተጨማሪም ይሁቡና እየተጧሃሩ የሚለው ቃል ንጽህናን በጣም ከመውደዳቸው የተነሳ ተዛ በፊት እስትንጃ አይታወቅም ነበረ። እነሱ ግን ጧሃራቸውን ሙባለጋ ለማድረግ ስለመፈለጉ መጀመሪያ ሽንት በሚወጡ ጊዜ በድንጋይ ይጠርጋሉ። ከዛ ቀጥለው ደግሞ በውሃ ያጥቡ ነበረ ማለት ነው። ይሄ የተጀመረው በቁባ ሰዎች ነው። አሁን ይሄንን ስራቸውን ሙባለጋተን ፊ ጧሃራ በመሆን አላህ የነሱን ዝና ከፍ ለማድረግ እንዳውም በነብዩና በዋናው ከተማ ያልተለመደ ሱና እዛ ተጀመረና አጸደቀው አላህ ማለት ነው። እና ይሄንን በሚሰሙ ጊዜ ነብዩ ምን የተለየ ንጽህና ኑሯቸው ነው እንዲህ የሚላቸው ብለው ጠየቋቸው። ምን ያደረጋችሁ ነው በሚሏቸው ጊዜ እኛ መጀመሪያ በድንጋይ እንጠርግና ቀጥለን ደግሞ በውሃ እናጥባለን ሲሏቸው ለካ ለዚህ ነው ጌታ ያወደሳችሁ አሏቸው። በዚህ መልክ የቁባ ሰዎች አላህ Subhanahu Wa Ta'ala በዛሂርም በባጢንም በጣም ንጹሃንና ደጎች መሆናቸውን ታሪክ ዘገባቸው ማለት ነው። እነዛኞቹ ግን ያው ምንም ቢሸፋፍኑትና ለኸይር አስበን ነው ብለው ቢያወድሱትም የተንኮልቋት ስለሆነ መስጂዳቸው እዛ ሄደ እንዳትቆምና እንዳትጎበኝ አላቸው። ይሄን በሚላቸው ጊዜ ምን መሄድ ብቻ እንዳውም ለአንዴና ለመጨረሻ ይሄን መስጂድ ማጥፋት አለብኝ አሉና ክፍል ጦር ላኩ ማለት ነው ነብዩ። ሄዳችሁ ያንን መስጂድ አሁን ከውስጡ ያሉትን ሰዎች አባራችሁ መስጂዱን አፈራርሳችሁ አቃጥላችሁ ኑ ቶሎ ብለው የተወሰነ ኃይል ላኩና ወዳውኑ እርምጃ ተወሰደበት። አፍራሽ ቡድን ተልኮ ማለት ነው። ወዳውኑ ተመነዛዝሮ ወደቀ። ቦታውም ራሱ ደግሞ እንኳን እንዳይፈለግ የቁሻሻ መጣያ የሰፈር ቁሻሻ መከማቻ እንዲሆን ተደረገ ይላል። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala የመጀመሪያዎቹን ተንኮለኞች ሶስተኛ በመስጂድ ስም ትልልቆቹና ዋና መስጂዶቹን ለማዳከምና አማኞቹን ለመፈረካከስ ሶስተኛ ተቀናቃኝ የተንኮል መስጂድ ተቋቁሞ ነበርና ያን ነገር በማጋለጥ ወዳውኑ እንዲከስም አደረገው ማለት ነው። ላተቁም فيه አበደን በዚህ በተንኮለኞች መስጂድ ውስጥ ሄደህ እንዳትቆም ማለት እዛ ሄደህ ሶላት እንዳታሰግድ፣ እዛ ሄደህ ታሰገድክ ነብዩ አውቀውታል መርቀውታል ተብሎ የነሱ ስጉር አላማ እንዲሳካ አንተ ማስተዋጡ አደረክ ማለት ነውና በዛ ፈንታ ለመስጂዱን ኡሲሳ አለ ተቅዋ ሚን አወል የውም ገና መጀመሪያ ከመካ እንደደረስክ በመጀመሪያዎቹ ቀናቶች አላህን በመፍራት ላይ ሆነህ ከቁባ ሰዎች ጋራ የመሰረትከው መስጂድ እሱ ነው ይልቁንስ አሐቋ አንተ ቁመ ፊህ ሄደህ ልትቆምበትና በየጊዜው ልታስተባብር ልዘይረው የሚገባው ፊህ ሪጃል በሱ ውስጥም ደግሞ በጣም ጎበዝ የሆኑ ትጉሃን ሰዎች አሉ። ይሁቡና እየተጧሃሩ ንጽህናን የሚወዱና በንጽህናቸው ልዩ ምልክትና አቋም ያላቸው والله يحب المطهرين አላህ እንዲህ አይነቶቹን ንጹሃኖች ይወዳቸዋልና እነሱን ሄደህ መዘየር ትችላለህ ከፈለክ። እነዚህኞቹን ግን ተንኮል ነውና የሚያራምዱት ያሉት ካሁን በኋላ ከነሱ ጋር መተባበር የለብህም ሲል ማስጠንቀቂያ ሰጠ። አፈመን አሰሰ ቡንያነሁ አላ ተቅዋ ሚነላሂ ወሪድዋን ለመሆኑ ያን የመስጂዱን ግንብ አላህን በመፍራትና የሱን ውዴታ በመሻት የሰራና የመሰረተ የሆነው ሰውዬ ኸይሩን የበለጠና የተመረጠ ነው። አመን አሰሰ ቡንያነሁ አላ ሸፋ ጁሩፍ ወይም ደግሞ ግንቡን
ሊወድቅ በተፈረከሰና በተንጠለጠለ የሸለቆ ዳርቻ ላይ ግንብ የሚሰራው ሰው ይሻላል በማለት ጥያቄ አቀረበ። እንግዲህ አላህ Subhanahu Wa Ta'ala አንድ ነገር በምሳሌ ግልጽ ለማድረግ የነዛ የአህለት ተቅዋ መስጂድ አስተማማኝ ጥሩ መሬት ላይ የተጣለ ጥሩ መሰረት ያለው ግንብ አደረገው ማለት ነው። የተንኮለኞቹ መስጂድ ግን በወንዝ ዳርቻ ወንዙን ተታች ውሃ እየቦረቦረው ገደሉ ሊናድ እንደ ተንጠልጥሎ ያለ እዛ ገደል አፋፍ ላይ ግንብ የሚመሰርት ሰው ማለት ናቸው አለ። እዛ ገደል አፋፍ ላይ ግንብ የሚመሰርት ሰው ተውስጥ የተቦረቦረ መሬት ስለሆነ ትንሽ ሲከብደው በአንድ ጊዜ ተደርምሶ ሰዎቹንም ግንቡንም ይዞ አደጋ ውስጥ እንደሚገባ የዛ አይነት አካሃር ነው እየሄዱ ያሉት ይላል። ስለዚህ ማንኛው ይሻላል? እንግዲህ በተማማኝ አውላላ ሜዳ ጠንካራ መሬት ላይ የተመሰረተ ግንብ ለብዙ ጊዜ አገልግሎት ይሰጣል ማለት ነው ጤናማ ቦታ ስለሆነ። ይሄኛው ግን ተታች የጎርፍ እየቦረቦረው ተንጠልጥሎና ተገርምሶ ያለ ቦታ ላይ እዛ ትልቅ ግንብ ሰራለሁኝ ያለ ሰው ለአደጋ የተጋለጠ ነው። ግንቡም ሆነ ሰዎቹ አንድ ቀን ያው ጉድ መሆናቸው የማይቀር ነው ማለት ነው። ተሁለቱ ግንበኞች ማንኛው የተሻለ ነው ትላለህ ሲል ጠየቀ። ማንም የሚያውቀው በትክክለኛ በተረጋጋ ቦታ ላይ የተመሰረተው ግንብ ነው ለዘመናት አገልግሎት ላይ ሊውል የሚችለው። ገደል አፋፍ ላይ ተንጠልጥሎ ያለ ግንብ ግን ወዳውኑ ተቀናት በኋላ ተደርምሶ እንደሚወድቅ የታወቀ ነው። ስለዚህ ከሆነ የነዚህ ሰዎች እንግዲህ የተንኮለኞቹ መስጂድ ስሙ መስጂድም ቢባል የተንኮልቋት ነውና ተትንሽ ጊዜ በኋላ እሱ ይዟቸው ወደ ጀሃነም እንደሚወርድ ነው። ፈንሃረ ቢሂ ፊ ናሪ ጀሃነም ያን ባለቤቱን እንደቆጠረ በጀሃነም እሳት ውስጥ ይዟቸው የሚወርድ ማለት ነው። ገደል አፋፍ ላይ ያለው ግንብ ተገርምሶ ያው ወንዛዘቅት ውስጥ እንደሚጨምራቸው። ወላሂ ላ የህዲል ቀውመ ዛሊሚን። እና እነዚህ ሰዎች በመስጂድ ስም ይህንን የተንኮልቋት ያዘጋጁ ሰዎች ዟሊሞች ናቸው፣ ኩፋሮች ናቸው። የነዚህን የዟሊሞች አላማ ደግሞ አያሳካላቸውምና በዚህ መልክ ከጧቱ ማንነታቸውን ወቁና አስፈላጊውን እርምጃ ውሰዱባቸው እንጂ እነሱ ሊያታልሏቸው አይገባም ሲል አጋለጠ። በዛ መሰረት ነብዩም አለይሂ ሰላቱ ወሰለም የማያዳግም እርምጃ ወሰዱበትና ተንኮሉም ከሰመ። አለቃ ተብየውም እንደወጣ እዛው በረሃ ላይ ወድቆ ቀረ ማለት ነው። ይህም እንግዲህ የሙናፊቆች ስልትና ዘዴ ምን ያህል ውስብስብና አደገኛ፣ ሰው በማያስበው መልኩ የሃይማኖት ተቋማት እየገነቡ ለዲን ተቆርቋሪ መስለው ሙስሊሞችን እንደሚከፋፍሉና እንደሚያበጣብጡ ግልጥ አድርጎ አሳየን ማለት ነው። ስለዚህ ኸይር ያወራና ኸይር የሰራው ሁሉ ኸይረኛ ነው ብለ በቂልነት እንዳትነዳ ማንነቱን ጠለቅ ብለ ማወቅ አለብህ ማለት ነው። ላ የዛሉ ቡንያኑሁም الذي بنوا ريبة في قلوبهم። እና በዛ መልክ መስጂዳቸው ባልታሰበ መልኩ ተደምስሶ ተጥቅም ውጭ ሲሆንና ያ ቦታም እንደገና የከተማው የቆሻሻ መጣያ በሚሆንበት ጊዜ ወትሮውንም ኒፋቅ ነበረባቸውና የበለጠ ኒፋቃቸው ተፋፋመባቸው እዛ አካባቢ ያሉ ሰዎች ማለት ነው። እና ይሄ ሰውዬ የአላህ ነብይ ነኝ እያለ እንደገና እኛ ጌታችን ለመገዛት ብለን መስጂድ ስንሰራ በገዛ ጉልበታችን በገዛ ገንዘባችን በመደገፍ ፈንታ እንደገና እንዴት መስጂድ ያፈርሳል ነብይ ነኝ ተብሎ? እውነትም ይሄ ሰውዬ ጤናማ አይደለም እያሉ ጥርጥራቸውን የበለጠ እንዲባባስ አደረገባቸው ማለት ነው። የራሳቸውን ተንኮል አውቀው ለካ ተሳስተናል በማለት ፈንታ እንደገና በነብዩ ላይ ያለው ጥርጣሬያቸው የበለጠ ከፋ ማለት ነው። እንግዲህ ነብይ እስከሆነ ድረስ ይሄ ሰውዬ ኸይር ነገርን መደገፍና ማስተባበር ነበር ያለበት። እሱ ግን መርዳት ቀርቶ እኛ ደክመን ለፍተን የሰራነውን መስጂዳችንን አፈረሰብን። በዛ አካባቢ ደግሞም እንዳይንቀሳቀስ የቆሻሻ መቀጣጫ አደረገው። ምኑ ላይ ነው ይሄ ሰውዬ የአላህ ነብይ ሆነው እያሉ ስም ለማጥፋትና ታሪክ ለማጠልሸት መሳሪያ ያደረጉት ማለት ነው። ይሄ ሁኔታው አይወገድም ከልባቸው ውስጥ በነውሪ በተንፊቁሉብህም ሸከን ማለት ነው። በልባቸው ውስጥ የመጥፎ ጥርጣሬ ምንጭ ተከለባቸው። ኢላ አንተቀጧ ቁሉብሁም ሙተው ልባቸው ተማንገቻው እስከሚቆረጥ ድረስ ይሄ መጥፎ አስተሳሰባቸው አይለያቸውም ይላል። እንግዲህ አንድ ሰው በመጥፎ በቂም የተመረዘ ሰው
ያን የሚጠላውን ሰው ሁሉ ጊዜ የጎሪጥ እያየ በመጥላትና ከንፈር በመንከስ ይቀጥላል። ሙቶ ያው ልቡ ተጥቅም ውጭ እስከሚወጣ ድረስ የልብ ትርታው እስከሚከስም ድረስ ጥላቸው አይወገድለትም ማለት ነው። ወላሁ ዓሊሙን ሐኪም። አላህ ሱብሓነሁ ወተዓላ በእነዚህ ሰዎች ተንኮል ጥልቅ አዋቂ ነው። በተንኮላቸው አኳያ ደግሞ መወሰድ ያለበትንም ጥበብ የሚያጌታ ነውና በቀላሉ ሁኔታው እንዲከስም ባያደርግ ኑሮ እነሱ ያቀዱት አደጋ ሁላችሁንም ደብዛችሁን ሊያጠፋ የሚችል ነበረ። ስለዚህ በዚህ መልክ እንግዲህ ውጤቱን ተታወቀ። ለወደፊትም በተመሳሳይ መልኩ የዚህ አይነት አካሃዲም ሊሄዱ እንደሚችሉ ትምህርትም ጭምር አገኛችሁበት ይላል ማለት ነው። ስለዚህ ሙእሚን ሁል ጊዜ የሚጠቃውና የሚጎዳው በፈዛዛነቱ ነው። ሸረኛ ያለ አይመስለውም። የአላህ ስም የጠራው ሁሉ ሰው ጥሩ ሰው ይመስለዋል። እና የተወሰኑ መሽሩዕ ለኸይር የተንቀሳቀሰ ሁሉ ለእስላም ያሰበ የተቆረቆረ ይመስለዋል። ግን እንደዚህ አይነት ተንኮለኞች በእስላም ስም የሚሰሩ መሆናቸውን ሲያውቅ ሁል ጊዜ በጥንቃቄ እንዲሄድና ያ ትክክለኛው ሙእሚን በሂደት እንዲለይ አስመሳውና ደግሞ አታላው አሁንም እንዲጋለጥ የሚቻለው እናንተ ንቁ ስትሆኑ ነው። ፈዛዛ ደንጋዛ ከሆናችሁ ግን እነሱ በተለያየ ሰልትና ዘዴ በቀላሉ ሊበሏችሁ የሚችሉ መሆኑን ከዚህ ልትረዱ ይገባል ነው የሚለው። ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም። ከዚህ በመቀጠል ወደ ወዳጆቹ ይመለሳል አላህ ሱብሓነሁ ወተዓላ። ተንኮለኞቹንና ሸረኞችን በተለያየ መልኩ ታጋለጠና ካሳወቀ በኋላ እነዛ ደግሞ አላህ ሱብሓነሁ ወተዓላ የወፈቃቸው ቀና አመለካከት ያላቸው በአላህ ዘንድ ያላቸውን ቦታና ማዕረግ ይገልጣል። አላህ ሱብሓነሁ ወተዓላ እሽተራ ሚነል ሙእሚኒን አሳዲቂን፣ ትክክለኛ ከሆኑ ተአማኞች አላህ ሱብሓነሁ ወተዓላ ገዛ ይላል። ምንድነው የሚገዛው? አንፉሰሁም ነፍሶቻቸውንና ወአምዋለሁም ገንዘቦቻቸውን ገዛቸው። ኢነላህ አሽተራ ሚነል ሙእሚኒን አንፉሰሁም ወአምዋለሁም። አላህ ሱብሓነሁ ወተዓላ በእርግጥ ከአማኝ ባሮቹ ነፍሶቻቸውንና ገንዘቦቻቸውን ገዛቸው ይላል። በምን ዋጋ ነው የገዛቸው? ቢአነ ለሁም ወልጀና፣ ጀነተ ነዒም ለነሱ ጥሪት ልትሆንላቸው። ነፍሳችሁንና ገንዘባችሁን ለኔ የምትሸጡልኝ ከሆነ በዛ ፈንታ ጀነተል ፊርደውስን እኔ ለናንተ አስረክባችኋለሁኝ የሚል ኩንትራት እንዲፈርሙ ጋበዛቸውና በዚህ ላይ ተዋዋሉ ይላል። ዩቃቲሉነ ፊ ሰቢልላህ፣ እና በዚህ ውለታ ውስጥ የገቡ ሙእሚኖች እንግዲህ ነፍሳቸውንም ገንዘባቸውንም ለአላህ ስለሸጡ የአላህን ዲን ከበላይ ለማድረግና ፍቃዱን ለማስከበር በሱ መንገድ ላይ ቆመው ሰለቸኝ ደከመኝ ሳይሉ ጥላቶቹን ይታገላሉ አለ። ፈየቅቱሉን፣ ለቅዱስ ዓላማቸው ይገላሉ፣ ጥላቶቻቸውን ያጠቃሉ። ወዩቅተሉን፣ እንዲሁም ደግሞ እድሜ ከደረሰ እነሱም ለዓላማቸው ሲሉ ይሰዋሉ፣ ለነፍሳቸው አይሳሱም ማለት ነው። ወዕደን አለይህ፣ ይህንን አላህ ሱብሓነሁ ወተዓላ ቃል ገብቶላቸዋል። ሐቀን ማረጋገጥንም ማረጋግጦላቸዋል። ፊት ተውራቲ፣ በታዋቂው በቀደምት በተውራት ኪታብና ወልኢንጂል፣ በኢንጂልም በሁለተኛው ኪታብ፣ ወልፉርቃን በሶስተኛውና በዋነኛው ደግሞ በፉርቃንም ይህንን የኩንትራት ቃል እንዳረጋገጠላቸው ይመሰክራል ይላል አላህ ሱብሓነሁ ወተዓላ። እና እንግዲህ ጂሃድ ፊ ሰቢልላህ በአላህ መንገድ ብለው የሚታገሉ ሰዎች ከአላህ ጋር ያላቸው ቀረቤታና ቦታ ምን ያህል መሆኑን በሚገባ ቋንቋ ሊገልጽልን ነው አነጻጽሮ ማለት ነው። ሙእሚኖች እንግዲህ ይህን ያመኑበትን እምነታቸውን ለማስከበር አስፈላጊውን ሁሉ ኃላፊነት ይወጣሉ በብቃት። ያንን ካደረጉ ደግሞ አላህ ሱብሓነሁ ወተዓላ ጀነተል ፊርደውስን እንደሚሰጣቸው አረጋግጦላቸዋል። ለኔ ብላችሁ ህይወታችሁን ከሰዋችሁ፣ ለኔ ብላችሁ ገንዘባችሁን፣ ጉልበታችሁን፣ ግዚያችሁን ከሰዋችሁ እኔ ደግሞ የማታልቅ የማትደቅ የሆነችውን የዘላለም ክብርና ጸጋ የተሞላባትን ጀነት ለናንተ ዋጋ ላደርግላችሁ ወስኛለሁኝ ይላል። በዚህ እንግዲህ ኩንትራቱ ተስማምታችሁ ከገባችሁ በቃል ብቻ ሳይሆን ተግባር ይጠይቃችኋል። ምንድነው? ዩቃቲሉነ ፊ ሰቢልላህ። የዚህ አይነት ዓላማ ያላቸው ሙእሚኖች በአላህ መንገድ ላይ ቁመው ሰለቸኝ ደከመን ሳይሉ ማንንም ሳይፈሩና ሳያፍሩ
በአላህ መንገድ ላይ የሚጋደሉ መሆን አለባቸው ያንን ውጤት ለማምጣት ማለት ነው። ፈየቅቱሉን ስለዚህ ማንኛውም ዘመድ ወዳጃቸው እንኳን ቢሆን የዓላማቸው የእስላማቸው ጸር እስከሆነ ድረስ ያለምንም ርህራሄ ይታገሉታል ማንኛውንም ጥላት። ወይቅተሉን እንደገና ለዛ ላመኑበት ዓላማም ደግሞ ይሰዋሉ ለህይወታቸው አይሳሱም ይላል። ይህንን እስካደረጉ ድረስ አላህ ደግሞ ሱብሓነሁ ወተዓላ የነሱን ነፍስ በጀነት ገዝቷቸዋል። ይህን ግብይት ደግሞ ለማጽደቅና ለማረጋገጥ ወዕደን ዐለይሂ ሐቃ አላህ ሱብሓነሁ ወተዓላ ቃል ገብቶላቸዋል፣ ማረጋገጥንም ማረጋግጦላቸዋል። እናንተ ይህን ካደረጋችሁ ለኔ ዓላማ ስኬት እኔ ደግሞ ለእናንተ የዘላለም ጀነት ልሰጣችሁ ቃል ገብቼላችኋለሁ አረጋግጥላችኋለሁ አላቸው ይላል። ቃል የገባው ደግሞ እንዲሁ ዝም ብሎ ተራ ቃል ሳይሆን በዓለም ላይ የታወቁና የተደነቁ በሆኑ ቅዱሳን መጽሐፎች ይህን ኩንትራት መዝግቦታል ማለት ነው። በተውራትም አስቀድሞ በማንኛውም ዘመን በየትኛውም ሀገር ለኔ ዓላማ ብሎ መስዋዕት የከፈለ ሰው ጀነተ ነዒም ሰጠዋለሁ ብሎ በተውራት በብዙ አያቶች አስምሮበታል። ኢንጂልም ላይ እንደዛው በመጨረሻ ደግሞ በቁርአንም ያንኑ ነገር አጠናክሮና አጽድቆታል ማለት ነው። ስለዚህ ይሄ እንግዲህ ልዩ የሆነ ኩንትራት ፍርማ ነው ማለት ነው። አላህ Subhanahu Wa Ta'ala በአንድ ገበያ ላይ ተዋውሏል ማለት ነው። ምንድነው? ሙእሚኖችን እኔ ከናንተ ነፍሳችሁንና ገንዘቦቻችሁን ልገዛ እፈልጋለሁ እናንተስ ልትሸጡ ትፈልጋላችሁ ብሎ ጠየቃቸው። እነሱም አዎን ጥሩ ዋጋ ካገኘን ነፍሳችንም ገንዘባችንንም ለመሸጥ ፈቃደኞች ነን አሉ ማለት ነው። አደራዳሪው ማን ነው? ነብዩ መሐመድ አለይሂ ሰላቱ ወሰለም። ገዥና ሻጩ አላህና ሙእሚኖች ናቸው ማለት ነው። የክብር መዝገቡ ደግሞ ውለታው የሚመዘገብበት ተውራትና ኢንጂል ቁርአን አልዓዚም ሆነ ማለት ነው። እንዲህ አይነት ገበያ በአለም ላይ ታይቶ ተሰምቶ አይታወቅም ይላል። እና ቢአነ ለሁሙል ጀና ጀነተ ነዒምን እንግዲህ ለነሱ ልሰጣቸው እኔ ቃል ገባለሁኝ። ግን እነሱ ሁለት ነገር ሊሸጡልኝ፣ አንደኛ ነፍሳቸውን ሳይሳሱ ፊሰቢልላህ ለኔ ዲን ብለው ነፍሳቸውን የሚሰጡ ከሆነ ገንዘቦቻቸውንም ለዛ ዓላማ ስኬት ስንቅና ትጥቅ አድርገው የሚያሰልፉ ከሆነ በዛ ዓላማ የወደቁ ነፍሶች ሁሉ በሙሉ የጀነተ ነዒም ደንበኞች እንደሚሆኑ እኔ ቃል ገባላቸዋለሁኝ። ይህን ቃል ኪዳኔን ደግሞ በቀደም ሲል ገና ሳትፈጠሩ በተውራት ዘግቤዋለሁ፣ በኢንጂልም ደግሜዋለሁኝ፣ በቁርአንም አረጋግጠዋለሁና በዚህ የምትስማሙ ካላችሁ እዚህ ኩንትራት ውስጥ መሳተፍ ትችላላችሁ በማለት ጥሪ ያደረገ ማለት ነው። ያኔ አላህ ያደላቸው ይህንማ የታገኘን ምን እንፈልጋለን ብለው አይናቸውን ሳያሹ ሁላቸውም በደስታና በልልታ ተቀበሉት ማለት ነው። እና ፈየቅቱሉን ለዚህ እንግዲህ ቅዱስ ዓላማ ሲሉ ነፍሳቸውን አልሳሱም። የጥላቶቻቸውም ወዳጅም ልጅም ወንድምም እህትም ቢሆን ለዚህ የን ዋጋ ጀነተ ነዒምን ለማግኘት ሲሉ ከማንኛውም ጋር ለመፋለም ወደ ኋላ የማይሉ ቆራጦች ሆኑ ማለት ነው። እንዲሁም ደግሞ ሲወድቁ በየጦር ሜዳው ምንም አይሰማቸውም። እገሌ ባጭሩ ተቀጨ እንደሆነ ቀረብ ተብሎ የሚታሰብ ነገር የለም። አንድ ሰው ፊሰቢልላህ በሚሄዱ ጊዜ ጓደኛማ ሆነው ሁላቸውም ሻሃዳ አደግንተው እዛ እንዲቀሩ ነው ምኞታቸው። የተወሰነው ያው ውጊያ ውስጥ ገብቶ የተወሰኑት ሞተው የተወሰኑት በሚመለሱ ጊዜ የሚመለሱት ያለቅሱ ነበር። እኔን አላህ ስላልተቀበለኝ ይሄው ተርፌ መጣሁኝ ወዳጆቹንማ ወሰደ ይሉ ነበር ማለት ነው። የዛ አይነት ኩንትራት ውስጥ እንግዲህ የገቡ ሰዎች ይሄን ዓለም ይንቁታል ማለት ነው። የምድራዊ ዓለምን ዓላማቸው ግባቸው ሌላ ዓለም ነው፣ ጀነትን ነው የሚያስቡት ማለት ነው። የዛ አይነት እንግዲህ ኩንትራት የፈረሙ ጎበዞች አሉ። የሰው ልጅ አስገራሚ ነው። አንዳንዶቹ እርኩሳን ሆነው አውሬ የማይሰራውን አሳፋሪ ነገር ይሰራሉ ሙናፊቆች እንደሚያደርጉት። ሌሎቹ ደግሞ ከሰውነት ወደ መላእክት ዓለም ሂደው የምድርን ዓለም ንቀውትና ረስተውት ሁልጊዜ ጀነትን ነዒም የሚናፍቁና ለሱ የሚሰሩ አሉ። ከየትኛው ቡድን ትሆናለህ ይላል አላህ Subhanahu Wa Ta'ala። ወዕደን ዐለይሂን አላህ Subhanahu Wa Ta'ala ውለታቸውን እስታከበሩና ለስኬቱ እስከሰሩ ድረስ አላህ በበኩሉ ቃል ኪዳኑን ያከብራል። ዝንፍ አይልም ተቃል ኪዳኑ ማለት ነው።
ሐቀን ማረጋገጥንም አረጋግጧል በተደጋጋሚ በተውራት በእንጂል በቁርአን ለዚህ ቅዱስ ዓላማ የወደቁ ሰዎች ጀነተ ነዒም ለነሱ እንደሚሆን አላህ አረጋግጦላቸዋል። ወመን አውፋ ቢአህዲሂ ሚነላህ በቃል ኪዳኑ ከአላህ ይበልጥ ማን ነው የሚሞላ? ቃል ኪዳንን የሚያከብር ካለ ከአላህ በላይ ማንም የበለጠ ሊያከብር የሚችል የለም። እኔ እንኳን ምሌና በተደጋጋሚ በቅዱሳን መጽሐፎች ዘግቤው በቀላሉ እንኳን እንዲህ አደርጋለሁኝ ታልኩኝ ቃል ኪዳኔን የማፈርስበት ምክንያት የለም። ከኔ የበለጠ ቃል የሚያከብር አለን ብሎ ይጠይቃል። ማንም የለም። ስለዚህ እኔ በበኩሌ አደርግላችኋለሁ ያልኩትን አደርጋለሁ፣ እናንተ በበኩላችሁ እንዳትዳከሙና ወደ ኋላ እንዳትቀለበሱ ተጠንቀቁ ማለቱ ነው። ፈስተብሽሩ ቢበይዕኩም الذي بايعتم به ስለዚህ በሸጣችሁት ገበያ እናንተ ጥሩ ውጤት እንደምታመጡ ተደሰቱ፣ አይዟችሁ። በዛ በውለታችን መሰረት እስተቀጠላችሁ ድረስ ነፍሳችሁንም ገንዘባችሁንም ለኔ ዓላማ እስከሰጣችሁ ድረስ እኔ ደግሞ በጣም አስደናቂና አስደሳች የሆነ ዋጋ እንደምሰጣችሁ አሁንም አረጋግጥላችኋለሁ። ደስ ይበላችሁ እንኳን ለዚህ የታደላችሁ ይላል። እና በተዋዋላችሁት የገበያ ውለታ ተደሰቱ፣ አትነድሙም ማለት ነው። አንድ ሰው መጀመሪያ ጥሩ ገበያ ያገኘው ብሎ እንትን ይልና ኋላ ግን ከዛ የተሻለ ዕቃ በሚያይበት ጊዜ ወይም ከዛ ባነሰ ዋጋ ሌላ ዕቃ በሚያገኝበት ጊዜ ይጸጸታል። አይ ይሄን ባውቅ ኑሮ የቀደም መጀመሪያውን አልሰራውም ነበር ይላል። እንደዛ አትሉም። አሁን አላህ Subhanahu Wa Ta'ala የፈረመላችሁ ውለታ ማንም እሱ ሊተካና ሊያስንቅ የሚመጣ ነገር የለም። አላህ ደግሞ በውለታው ወደ ኋላ ያሸገሽጋል ብላችሁም እንዳትሰጉ ደስ ይበላችሁ። እስከ መጨረሻው ድረስ እንደናንተ እድለኛ ገበያተኛ የለምና ደስታችሁ ቀጣይ ይሁን አለ። ባያቱም به በተዋዋላችሁት ውለታ ኩሩበት፣ ተደሰቱ። وذلك هو الفوز العظيم እና ታላቅ እድል ማለት ይህ ነው። በአለም ላይ ታይቶ ተሰምቶ ወደርና ቢጤ የሌለው ትልቅ እድል የሚባለው ይችን ነፍሳችሁን አንድ ሰሞን ብልጭ ብላ የምትጠፋ ህይወታችሁን ለዘላለም እድልና ጸጋ በመሸጥና በመለወጣችሁ እድለኞች ናችሁና የታላቅ እድል ባለቤት ማለት እናንተ መሆናችሁን አውቃችሁ ተደሰቱበት፣ ፈንድቁ ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ወዳጆችን በዚህ መልክ ነው እያዘጋጀና እያጠናከረ ለዛ ለታላቅ እድል ያበቃቸው ማለት ነው። አሁንም እድሉ ክፍት ነው። የፈለገ ሰው እነሱ የሰሩትን ከሰራ ለነሱ የሰጠውን እንደሚሰጠው ያረጋግጥለታል ማለት ነው።